እሺ ከግንኙነት በፊት ከበድ ያለ ወይም ደግሞ በጣም ጠግባችሁ መመገቡ ይመከራል ወይስ ደግሞ በባዶ ሆዳችሁ ግንኙነት ብታደርጉ ነው የሚመከረው? ይህን ጥያቄ አንድ ታካሚ የጠየቀኝ ጥያቄ ነውና እናንተም አንዳንዴ እንዳያወዛግባችሁ በደንብ አዳምጡ። እሺ በመጀመሪያ አንድ ግልጽ ማድረግ ያለብን ነገር እናንተ ግንኙነት ከማድረጋችሁ በፊት ከበድ ያለ ምግብ ወይም ደግሞ በጣም ጠግባችሁ የምትመገቡ ከሆነ አብዛኛው የደም ዝውውራችሁ ወደ አንጀታችሁ ወይም ደግሞ ወደ ሆድ ዕቃችሁ ይሄዳል። የዚህ ጊዜ ደግሞ ወደ ብልት የሚሄደው ደም መጠን መጨመር ሲጠበቅበት ወይም ደግሞ ደም ስሮቹ በደንብ መስራት ሲጠበቅባቸው ስራቸው እየቀዘቀዘ እንዲመጣ ያደርጋል። ስለዚህ ጠንካራ የሆነ የብልት ጥንካሬ ላታገኙ ትችላላችሁ። ለዚህም የሚመከረው ከበድ ያሉ ምግቦች የምትመገቡ ከሆነ ከ2-3 ሰዓት በፊት አስቀድማችሁ መመገብና መጨረስ፣ ካልሆነ ደግሞ ቀረብ አድርጋችሁ የምትመገቡ ከሆነ ደግሞ ቀለል ያሉ ምግቦችን መመገብ። ከዚህ ተጨማሪ ግንኙነት የምታደርጉ ከሆነ አልኮልም ሙሉ በሙሉ ባትጠቀሙ በጣም ተመራጭ ነው። እቺን ጥያቄ ግልጽ ለማድረግ ነው። ተጨማሪ ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። በማንኛውም ስንፈተ ወሲብ ላይ ህክምና የምትፈልጉ ከሆነ ባይሌ ስልክ አለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት ይሁንላችሁ። ስለዚህ ከግንኙነት በኋላ ሽንታችሁ መሽናት፣ ውሃ መጠጣትና እዛ አካባቢ ንጹህ እንዲሆን ማጽዳት እንዲሁም ደግሞ ቀለል ያሉ ልብሶችን አየር የሚያስገቡ ልብሶችን መልበስ እንዳትረሱ ማለት ነው። ወንዶቹም ሴቶቹም ከግንኙነት በኋላ ማድረግ ያለባችሁን ነገር ልንገራችሁ። በመጀመሪያ ደረጃ በፍጹም ሽንታችሁ መሽናት እንዳረሱ ከግንኙነት በኋላ ማለት ነው። ምክንያቱም ምን መሰላችሁ፣ እዛ አካባቢ ብልታችሁ አካባቢ ለመግባት የተዘጋጁ ባክቴሪያዎችን ሽንታችሁ ጥርግ አድርጎ ያወጣላችኋል። ይሄ ማለት ደግሞ ሽንታችሁ እንዲመጣ ውሃ መጠጣት እንዳረሱ። ወዲያውኑ ከግንኙነት በኋላ ውሃ ጠጡ። ሴቶች ደግሞ የምታደርጉ መሰላችሁ፣ ጥብቅ ያለ ፓንት አትልበሱ። አየር የሚያስገባ ነገር ልበሱ፣ ወይም ጥብቅ ያለ ሱሪ ከግንኙነት በኋላ ወዲያውኑ አትልበሱ። ምክንያቱም አየር መግባት አየር ማግኘት አለበት ያ አካባቢ ማለት ነው። ሌላኛው ደግሞ ከግንኙነት በፊት አድርጋችሁ የነበረውን ፓንት በፍጹም ደግማችሁ አትልበሱ። ምክንያቱም ለተለያዩ ባክቴሪያ ኢንፌክሽኖች ያጋልጧቸዋል ማለት ነው። ይሄን ወንዶችም በንጹህ ውሃ ብልታችሁን እጠቡት። ወንዶች በሳሙናም ቢሆን ችግር የለውም። ብልታችሁን በደንብ አድርጋችሁ አጽዱ። ሴቶች ደግሞ በንጹህ ውሃ ብቻ ብልታችሁ አካባቢውን በደንብ አድርጋችሁ ጽድት አድርጉ። በፍጹም በሚሸት ነገር ወይም ደግሞ በሳሙና ሴቶች ብልታችሁን እንዳትነኩት። ምክንያቱም እዛ አካባቢ ያለውን ኖርማል ፍሎራ ወይንም መኖር ያለበትን ባክቴሪያ ሁሉ ሊገለባችሁ ስለሚችል ማለት ነው። ስለዚህ ከግንኙነት በኋላ ሽንታችሁ መሽናት፣ ውሃ መጠጣትና እዛ አካባቢ ንጹህ እንዲሆን ማጽዳት እንዲሁም ደግሞ ቀለል ያሉ ልብሶችን አየር የሚያስገቡ ልብሶችን መልበስ እንዳትረሱ ማለት ነው። ሴት ልጅ በየቀኑ ላግኝ እያለች የምትደውልልህ ከሆነ የኔ አባት አንተን ፈልጋ ሳይሆን ለታክሲ እያልክ የምትሰጣትን ገንዘብ ፈልጋ ነው። አንተ ጀዝባ ሰው የሚልን ስማ። ሴትን ልጅ እንደዚህ ካልካት በጣም ትናደድብሃለች። አንደኛ ጓደኛሽ በጣም ቆንጅዬ ናት ታምራለች ካልካት፣ ሁለተኛ አሮጊት፣ ሶስተኛ ጎታታ። እነዚህ ቃሎች ብትጠቀም ከሆነ በጣም ትናደድብሃለች። ልክ ሴቶች ይሄንን መናገሬን ካወቁ ይገሉኛል፣ ግን እኔ እነግርሃለሁ። ሪሌሽንሺፕ ውስጥ አንዳንድ ሴቶች ኢሞሽናል ኤግዛም ያደርጋሉ። ኢሞሽናል ኤግዛም ምንድነው ካልከኝ ይህ ሰው የእውነት ሲሪየስ ነው ወይ፣ ኬር ያደርጋል ወይ፣ ኢሞሽናሊ ማቹር ነው ወይ የሚለውን ለማየት ነው። ከፈተናዎቹ መሃል አንዳንዶቹን እኔ እነግርሃለሁ። ትንሽ ቢዚ ትሆንና አንተ ይፈርት ታረጋለህ ወይ ትጠብቃታለህ ወይ የሚለውን ነገር ታያለች። ስለ ፊቸር በቀላሉ ትናንሽ ነገሮችን እያነሳ ትጠይቃለች ኢንቴንሽንህን ለማወቅ። አንተ ታዲያ እንደ ጭቅጭቅ እንዳትቆጥሮ። ችግሮች ሲኖሩ ኢሞሽናሊ ሰፖርት ታደርጋታለህ ወይ ዝም ብለህ ትሰማታለህ የሚለውን በደንብ ታጠናሃለች። ግን በዚህ መሃል ባላንስ የሚባል ነገር አለ። ሄልዚ ኢሞሽናል ኤግዛም እና ማኒፑሌሽን በጣም የተለያዩ ነገሮች ናቸው። ሰውን ኢንቴንሽናሊ ኮንፊውዝ ማድረግ ቅናት እንዲሰማክ ያደርጋሉ። ሳይለንት ትሪትመንት መስጠት፣ ማይንድ ጌም መጫወት ኤግዛም አይደለም ቶክሲክነት ነው። ምን ማለቴ ነው? አንዳንድ ሴቶች ሳይወዱ ይፈልገኛል ወይ የመፈለግ ስሜታቸውን ለማዳበር ይፈትኑሃል። ይሄ ደግሞ ኢሞሽናል ኤግዛም ሳይሆን ማኒፑሌሽን ነው። የምትወድህን ከፈለክ ከባሌ ጋር እሁዶችን እየጠበቅን ልጄን እያያዝኩኝ በየጊዜው መገናኘት ጀመረ። የመጀመሪያዎቹ የግንኙነት ዘመኖች ላይ ብዙ ምናወጋቸው ነገሮች አልነበሩንም። እሱ ከልጁ ጋር ይጫወታል፣ ይጋብዘናል። የተወሰነ ሰዓታትን አብሮን አሳልፎ ስለ ልጃችን ብቻ አውርተን የሚያስፈልገውን ነገር አድርጎለት ወደ ቤት ይሸኘናል። ቀስ በቀስ ግን አንዱ እሁድ ላይ የውስጡን ነገር አወጣው። በጣም ተናድጄብሻለሁ፣ ሁሉም ነገር እኮ ያንቺ ነበር፣ ንብረቱም ሀብቱም ያንቺ ነበር። እዛ ትንሹን ነገር መረጥሽ፣ ያቺን ትንሽ ነገር አንቺ ወሰድሻት። እኔን አልጎዳችኝም፣ አንቺን ግን ጎድታሻለች። እንዴት እንደዛ ታደርጊያለሽ? ከትዳር በላይ አላፊና ጠፊ የሆነን ገንዘብን እንዴት ታስበልጫለሽ አለኝ። ያንን ሲለኝ አልቻልኩም። ስቅስቅ ብዬ አለቀስኩ። እንባዬ አስደነገጠው። ለምን እንደማለቅስ ጠየቀኝ። ብንለያይም ባንገናኝም ገንዘብ ወዳድ ራስ ወዳድ የልጄ እናት እንደዛ አይነት ሴት ናት ብሎ ጭንቅላቱ ላይ እንዲስለኝ አልፈለኩም። ስለዚህ እውነቱን መናገር አለብኝ። ከዚህ በኋላ እኔና እሱ የሁለት ዓለም ሰዎች ነን። የልጁ አባት፣ እኔ ደግሞ ያለፈች ትዳሩ እንጂ ምንም አይደለሁም። ከቤተሰቤም ጋር የሚያገናኘው ነገር ስለማይኖር ራሴን ነፃ ለማውጣት እውነቱን ማወቅ አለበት ብዬ ስላሰብኩ ሁሉንም ነገር ነገርኩት።
ያንን በምነግረው ሰዓት ማመን አልቻለም። በጣም ገረመው። እውነትሽን ነው አለኝ። ሳገባም አስገድደውኝ፣ ሲያፋቱኝም አስገድደውኝ፣ ጠበቃ ቀጥረው ገንዘቡን አጣርተው የከሰሱትም የተቀበሉትም እኔ እንድፈርምና እሺ እንድል ብቻ ተደረግኩኝ። በዚህም በዛም ተዋከብኩኝ እንጂ የኔ ምንም አይነት ፍላጎት እንዳልነበረበት ስነግረው በጣም አዘነ። ከዛሽ ቀን በኋላ ግንኙነታችን መልኩን እየቀየረ መጣ። ማውራት ጀመርን፣ መግባባት ጀመርን። የሆነ አለ አይደል ልክ እንደ ፍቅረኛ አይነት ስሜት እየያዘ ሲመጣ እየፈራሁኝ መጣሁ። ምክንያቱም ይሄ ግንኙነት ከዚህም በኋላ ቢሆን ከመቋሰል ውጪ የሚያመጣው ምንም ጥሩ ነገር እንደሌለው ተሰማኝ። የሱ ቤተሰብ አይቀበሉኝም፣ የኔም ቤተሰብ አይቀበሉትም። ሀፍረታቸውን ያውቁታል። በእርግጥ እነሱ ፈለጉ አልፈለጉ የኔ ጉዳይ አይደለም። በእኔ ጉዳይ ላይ ከኔ ውጭ የሚወስን ማንም ሰው የለም ብዬ ለራሴ ቃል ገብቻለሁ። ባሌ ፍላጎት ኖሮት እኔም መመለስ ቢችል፣ ቤተሰቦቹን ማሳመን ቢችል፣ ቤተሰቦቼን እንኳን ፍቀዱልኝ ብዬ ልጠይቃቸው ይቀርና እንደማላማክራቸው እንኳን አውቃለሁኝ። የሱ ቤተሰቦች ግን እነዛን ሁሉ ውርደቶች ካስተናገዱ በኋላ መልሰው ከዚህ ቤተሰብ ጋር መቆራኘትን በእጅ የሚሉ አይመስለኝም። ደፈርኩኝና አንድ ቀን ጠየቅኩት። ቅርርባችን ወዴት እየሄደ ነው? ንግግራችን፣ ግንኙነታችን ወዴት እየሄደ ነው ብዬ ጠየቅኩት። ከመገናኘት አልፈን ቀን በቀን መደዋወል፣ ቀን በቀን መሸኛኘት፣ ከስራ ስወጣ ቤቴ ማድረስ፣ እሁድን ደግሞ ምንም አይነት ብሬክ ሳይኖር ልጃችንን ይግዘን መገናኘት ጀምረናል። ምን ልበልሽ አውለት፣ እንደ አዲስ ተዋወቅን፣ እንደ አዲስ ተናበብን፣ እንደ አዲስ ተፋቀርን። ያ ሲሆን ግን ሌላ ዳገት ፊት ለፊታችን ላይ ነበረ። ቤተሰቦቹ ለሱም ግራ የገባ የጨነቀ ጉዳይ ሆኖታል። እሱ ራሱ መልሶኛ ቤት መግባቱን የኔም ቤተሰብ እንደ ቤተሰብ አድርጎ መያዙን አላመነበት። ነገር ግን በእኔና በሱ መሃል ያለው ነገር ስር እየሰደደና ወደ ፍቅር እየተቀየረ መጣ። ያኔም ስጠይቀው እስኪ ላማክራቸው አለኝ። አማክራቸው፣ ሚሆን ከሆነ እንቀጥለው በሐላሉ፣ ማይሆን ከሆነ እዚሁ ጋር እናቁመው፣ ድጋሚ አንቆሳሰል አልኩት። እሺ አለኝ። ከሳምንታት በኋላ ሄዶ ስለ ሁኔታው ለቤተሰቡ አማከራቸው። እኔና እሱ እንደተግባባን፣ የኔ እጅ እንደሌለበት፣ አሁንም እንደሚወደኝ፣ ልጁን ከሚስቱ ጋር አብሮ በሰላም ማሳደግ እንደሚፈልግ አማከራቸው። ያኔ ቅልጥ እርር ያለ ብጥብጥ ቤት ውስጥ ተነሳ። ከዚህ በኋላ እሷን ወደ አንተ ህይወት ካመጣ፣ እኛ ቤተሰብ ላይ ከቀላቀልክ አናቅህም አታቀንም እስከ ማለት ደረሱ። ያንም መቶ የነገረኝ ቀን ሙሉ ወሽመጤ ተቆረጠ። ተስፋ ቆረጥኩ። በቃ አንገናኝ፣ እሁድ ቀን ብቻ መተህ ልጅህን ወስደህ እይ፣ የኔ እናንተ መገናኘት ምንም ሀይር የለውም ተወው አልኩት። ነገር ግን አልቻልንም። አንደዋወልም እንላለን፣ እንደዋወላለን፣ አንገናኝም እንላለን፣ እንገናኛለን። እንባ ሐዘን ብቻ ሆነ የኔና እሱ ነገር። ልክ በመሃላችን እንደዚህ አይነት ፍቅር፣ እንደዚህ አይነት ተስፋ እየታየኝ ሲመጣ ሀውለት መጀመሪያ ያደረኩት ነገር ወደ ስነ ልቦና ባለሙያ መሄድ ነው። ራሴ ላይ ያሳለፍኩትን የሆንኩትን የነበረኝን ነገር ከሱ ጋር ሆንኩም አልሆንኩም መታከም እንዳለብኝ ተሰምቶኝ ወደ ሕክምና ተመልሻለሁ። በሕክምናው ጥሩ ለውጥ አምጥቻለሁ። ከዚህ በኋላ ህይወቴ ተስተካክሎ እሱም ሆነ ሌላ ሰው በዚህ ነገር ማሰቃየት፣ ሌላ ጥፋትና ውድቀት ውስጥ መግባት አልፈለኩም። ለህመሜ መድኃኒት እየፈለግኩለት ነበር። ተው እየተባባልን ሳንችል አንድ ሰሞን ስንቷቷው፣ አንድ ሰሞን ስንገናኝ፣ አንድ ሰሞን ስንላቀስ፣ አንድ ሰሞን ደግሞ ቻው ቻው ስንባባል 1 ዓመት አሳለፍን። በዛ ሁኔታ ልጃችንም አባ እማ ማለት ጀመረ። ከየትኛውም ጊዜ በላይ ማጓጓት፣ ከየትኛውም ጊዜ በላይ መናፈቅ ጀመረ። ያኔ ባሌ ያደርጓል ብዬ ያላሰብኩትን ነገር አደረገ። ብዙ ለፍቻለሁ ላሳምናቸው፣ ብዙ ጥሪ ያለው ቤተሰቦቼ ግን በእኔና አንቺ ግንኙነት ፈጽሞ ፈቃደኛ አይደሉም። ነገር ግን ለእኔና አንቺ ህይወት መወሰን ያለብን እኔና አንቺ ነን። እነሱ ፈቀዱም አልፈቀዱም ወደፊት እንሂድ፣ እንጋባ አለኝ። ደስ አለኝ። አንቺስ ቤተሰቦችሽን ምን ታደርጊያለሽ? እነሱም እኮ አይፈቅዱም ሲለኝ የኔ ጉዳይ አያሳስብህ፣ ከፈቀዱ ይፈቅዳሉ፣ ካልፈቀዱ በቃዲም ቢሆን ኒካ አደርጋለሁኝ፣ በፍጹም አልሰማቸውም አልኩት። አንተ ግን ወስነሃል፣ እርግጠኛ ነህ በምለው ሰዓት እኔ ምንም ጥርጥር አይግባሽ፣ እርግጠኛ ነኝ፣ ወስኛለሁ፣ እንድንጋባ እንደ አዲስ አብረን እንድንኖር እፈልጋለሁ አለኝ። የዛለት የተደሰትኩት ደስታ ሀሉት ድጋሚ እንደተወለድኩ ድጋሚ እንደተፈጠርኩ ህይወትን ሀ ብዬ የጀመርኳትን ያህል ተሰማኝ።
ጊዜ አላባከንኩም። ምሽቱን ቀጥታ አባቴ ፊት ነበር የገባሁት። ከባለቤቴ ጋር ተለያይቼ ለአባቴ ኮስተር ደንደን ብዬ ያለውን ነገር ነገርኩት። ከባለቤቴ ጋር ተስማምተናል። ድጋሚ አብረን ለመኖር ወስነናል። እንደ አዲስ ኒካህ አድርግልኝ አልኩት። አባቴ ከተጋደመበት ፍንጥር ብሎ ተነስቶ ምን አልሻለኝ? ኒካህ አድርግልኝ፣ ተስማምተናል። አንተን የሚጎዳ እናንተን የሚነካችሁ ምንም ነገር የለም አልኩት። እንደዛ ካዋረዱን እንደዛ ካቃለሉን ሰዎች ጋር ድጋሚ ልትገናኝ ነው? ድጋሚ እዛ ቤት ልትቀላቀይ ነው አለኝ። አባቴን እንደዛ ቀን ተናግሬው እንደዛ ቀን ተጋፍጬው አላቅም። በዚህ ሕፃንነት እድሜ ቆሜ እንድቀር ነው የፈለግከው? ብቸኛ ሴት ሆኜ እድሜን እንዳሳልፍ ነው የፈለግከው? ምንድን ነው የፈለግከው ነገር? የፈለግከውን ነገር ንገረኝ። በፍጹም እንዲሆኝ መቅረት አልፈልግም። ከልጅ አባት ጋር ልጄን ማሳደግ እፈልጋለሁ። አንተ እሺ ማትለኝ ከሆነ በቃዲ ኒካሁን አደርጋለሁ አልኩት። ለአባቴ የሰጠሁት መልስ፣ የተናገርኩት ንግግር ፈጽሞ ስሜታዊነት ያለውና ከውስጤ የፈነቀለኝ በእንባም በእልህም የታጀበ ነበር። አባቴ ለመጀመሪያ ጊዜ እንዲስጋፈጠው ደነገጠ። ካጠገቤ ዞር በለኝ። ካጠገቡ ዞር አልኩኝ። በመነጋታው ከእናቴም ጋር ከወንድሞቼም ጋር ተነጋግረው አንቺ ከተስማማሽ፣ አንቺ እሺ ካልሽ የአንቺ ህይወት ነው። ምንም አይነት ችግርሽን፣ ምንም አይነት ብሶትሽን ግን መስማት አንፈልግም። ኒካሁን አደርግልሻለሁ አለኝ። በጣም ደስ አለኝ። ለባለቤቴ ደውዬ ከአባቴ ጋር የተነጋገርነውንና የተባባልነውን ነገር ስነግረው ቀጠሮ ለሳምንት ያዘ። ሁለት እሱ ቤተሰቦቹን አምጾ ኒካችንን ቀለል ያለ ፕሮግራም አድርገን ጀደድ ነው። ወደ ቤቴ ተመለስኩ። እውነተኛ ባልና ሚስትነት መተዛዘን ያለበት፣ መናበብ ያለበት፣ መማር ያለበት አዲስ ህይወትን ጀመረ። ህይወቴ በደስታ ተሞላ፣ በፍካት ተሞላ። እንደ አዲስ እንደተፈጠርኩ፣ እንደ አዲስ እንደተወለድኩ ለመለምኩኝ። ቤቴ የገባው ቀን ያለቀስኩት እንባ፣ ቤቴ የገባው ቀን የተሰማኝ ስሜት በህይወቴ ድጋሚ ይሰማኛል ብዬ አላስብም። እስካሁንም ተሰምቶኝ አያውቅም። አሁን ያለንበት ሁኔታ እውነት ለመናገር ሴክሹዋል ሪሌሽንሺፓችን በተወሰነ ደረጃ ተሻሽሏል። ራሴን እያሻሻልኩ ነው። እሱም ከምን ጊዜውም በላይ ትሪት እያደረገኝ እንዳምነው፣ እንድወደው፣ እንድግባባው እያደረገ አቀርቦኛል ወደሱ። እሱም ተምሯል፣ እኔም ተምሬያለሁ። እሱም ራሱ ላይ ይሰራል፣ እኔም ራሴ ላይ ይሰራለሁ። ባሌ ከቤተሰቦቹ ጋር ተቆራርጧል። እንደዛቱት እንዳሉት ቁርጥ አድርገው ከመካከላቸው ከህይወታቸው አስወጡት። ያም ቢሆን ግን አጋጣሚዎቹን ሁሉ እየፈለገ እናትና አባቱን ይቅርታ ይጠይቃል። ከልባቸው ባይቀበሉትም ከአንገት በላይ አቅርበውታል። እንደ ድሮ ግን የቤተሰቡ አባል፣ የቤተሰቡ አማካሪ፣ የቤተሰቡ የበላይ መሪ አድርገው ሊይዙት አልፈለጉም። እስካሁንም ቢሆን እኔን እንዲተው ከኔ ጋር ያለውን ህይወት እንዲያቋርጥ ይወተውቱታል። አሁንም ድረስ ደስተኛ ባይሆኑም እኛ ግን ሁሉንም ሰው ወደ ጎን ትተን ህይወታችንን፣ ኑሯችንን ደስተኛ አድርጎ ለመቀጠል የራሳችንን ጥረት እያደረግን ነው። እንደዛ ምጠላው የነበረው ባሌን እጅግ በጣም ወድጄዋለሁ። ከኔ ህይወት የተማርኩት የመጀመሪያው ነገር ሚስጥራችን እኛ ጋር ይሁን። አብሶ የትዳራችን ሚስጥር በተቻለ መጠን ህይወታችንን፣ ቤታችንን፣ ግዛታችንን ለመጠበቅ ነው እንጂ ወደ እንግድነት ለመመለስ አንሯሯጥ እላለሁ።